ለይቷል ከጠፈር በላይና ከጠፈር በታች ተብሎ ማለት ነው። 8 ላይ ምን ይላል? እግዚአብሔር ያንን ጠፈር ሰማይ ብሎ ጠራው። ስለዚህ የለየበት ውሃዎችን የለየበትን ጠፈር ሰማይ ብሎ ጠራው። አሁን ከሰማይ በታች ያለው እኛ የምንኖርበት የመሬት ውሃ ሲሆን ከሰማይ በላይ ያለው ከጠርፍ በላይ ያለው ውሃ የት ነው የሚገኘው የሚል ጥያቄ ማንሳት እንችላለን። ተከታተኛ ለስፋሳ ደግሞ ያሳይክ በቤተክርስቲያን የተሳደፈ ስለአለና ይሄ ነው እንግዲህ ላሳይክ ይታያል። ትስቃለህ ብታይ ትስቃለህ። ይሄ ባይዘው ማስረጃ አላቸው። እሺ አሁን እንዳልከው ስለዋ ራሱ ይታያል። አተልቅኛ እንዴ በጣም ነው የሚያስቀው ከሰማይ በላይ ውሃ። እሺ አተልቅኛ እንዴ መጽሐፍ ለዘጋግሁና እዚህ ጋር ላሳያችሁ። ተመልከቱ፣ ይታያችኋል መጽሐፉ የመጽሐፍ ቅዱስ ታልቅ ያለው ከታይ ይሄ ነገር እዚህ ጋር ኮስት አልተለቀም። እሺ ይታያችኋል። የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የመጽሐፍ ቅዱስ መዝገበ ቃላት ነው። እስቲ እንግለጥና እንመልከት። ያብለን ሙታ ሰው ከሰላሉ ሙታ ጉት ተመልከቱ። እዚህ ጋር ምድር አለ፣ ከዛ በኋላ የሰማይ ጠፈር አለ፣ ከዛ ከጠፈር በላይ ያለው ውሃ ይላልና መጽሐፍ ቅዱስን እንትን ይላል። ሲኦል እዚህ አለ፣ ከዛ አማደ ምድር አሉ እዚህ ጋር፣ ከዛ ተራራዎች አለ እዚህ ጋር፣ ምድር አለ እዚህ ጋር፣ ወፍ ምናምን እዚህ ጋር፣ ፀሐይ ምናምን፣ ፀሐይ እዚህ ውስጥ ነው ያለው። ፀሐይ እዚህ ጋር አለ፣ ጨረቃ እዚህ ጋር አለ። ከሳይንስ ጋር ግጭት ተደረገ። ከሳይንስ ጋር ይጋጫዋል፣ አይገልጸውም፣ ይጋጫዋል። ከዛ መንግስተ ሰማይ የእግዚአብሔር ማደሪያ፣ እግዚአብሔር ያለው ከዚህ በላይ ነው። እሺ እግዚአብሔር ውሃ ውስጥ አይደለም ያለው፣ እግዚአብሔር ከዚህ በላይ ነው ያለው። ስለዚህ ይሄንን እንደዛ ነው የገለጹት ማለት ነው። እንደዛ ነው የገለጹት ናም። ስለዚህ ከምድር በታች ውሃ አለ፣ ከዛ በኋላ ካይ ደግሞ ውሃ አለ፣ ከሰማይ በላይ ውሃ አለ። እሺ በክርስትና ፀሐይ ደግሞ እዚህ ፀሐይ እቺ ታያችኋል። በክርስትና ፀሐይ ምድር ላይ የምትሽከረከረው ምድር እዚህ አለ እዚህ ጋር፣ ከዛ ፀሐይ እዚህ ጋር፣ ሲኦል እዚህ ጋር ነው ያለው። ሲኦል መሬትን ብንቆፍረው ሲኦል እናገኘዋለን። እዚህ ጋር ደግሞ ሰማዮች አማደ ምድር አለ እዚህ ጋር። ከዚህ ጋር ደግሞ የሚንትራል ጥልቅ ምንጮች አሉ። ወደዚህ ውሃ ይፈሳሉ ይላሉ። እዚህ ይፈሳሉ፣ በቃ ዝም ብለው ውሃዎቹ ይፈሳሉ ይላሉ። በዚህም በኩል ይፈሳሉ ይላሉ። በጣም የሚያስቁት ወላሂ። ከዛ መንግስተ ሰማይ ግን ከዚህ በላይ ነው። መንግስተ ሰማይ እግዚአብሔር ያለው ከዚህ በላይ ነው። ዋናው ውሃ ውስጥ አይደለም ያለው፣ ወንበር ላይ ተቀምጦ ነው ያለው እግዚአብሔር። አሚገም ጀዛከላህ ኢብሩ። እና እኔ ማለት አሁን ይሄ የራሳችሁ ይሳሉ ስለ እንጂ ላይክ አይ ዶንት ኖ መጽሐፍ ቅዱስ ላይ እንደዛ የሚል አለ ወይስ ይሄ እንትን ነው ምንድነው ከገድላት ነው? አይ ኦሪት ዘፍጥረት የምትሰራገው ነው እንጂ ይሄ እኮ ገድላት አይደለም። የመጽሐፍ ቅዱስ መዝገበ ቃላት ነው። አንተ ያነበብከው መጽሐፍ የምትሰራገው መጽሐፍ ቅዱስ እኮ የሚለው ውሃውን ለየ ከላይ ያለውን ውሃ ይሌለ እንደዛ ነው። ኦኬ አይገርሞኝ ነበርና ምን አልክታለህ? አይ ሲደመ ጾታ እኮ አለው። ጾታ ራሱ አላቸው። አረ እኩል እየተናገረ አበሳለ ቆይ ልክፈትላችሁ። እስከዛ ነው አይደለም እያለች ነው ማናት ዘኩ ነው ምናምን ቆስም እናሳያለን። እሺ ሀቢቢ አተልቅኛ ሲያ ሂዳ ዘሩ እሺ ይቅርታ እንግራ በጋት እንደዚህ ነው። እሺ ያ መጽሐፉ ዘኪያ ይታይሻላ። የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ መዝገበ ቃላት የቤተ ክርስቲያን ምሁሮች የሚያበረሩበት ቃላትን በቃላት የሚያበረሩበት መጽሐፍ ነው። ያው ታያችኋላ። እሺ ወደ እንትኑ ወደ ውሃው እንሂድማ። እንዴ ውሃ ጾታ አለው ሴት ነው። ሰላም አለይኩም። ይቅርታ ኢምራን ሰላም ኮሜንት ላይ ስድብ አይታይንም። አሪፍ ሳደብ ነው የተሳደቡ ነው። ሚውት አድርጊያለሁ። አየሁም ነበር ሚውት አድርጊያለሁ። እሺ እንቀጥል። ማን ተሳደበ ነው? ጾታ ተይ በቃ ወደ ውይይታችን ዘሩ ርዕስ ለማስቀየር ነው እንደዚህ እየገቡ የሚሳደቡት። ያው የሃይማኖታቸውን አስተምሮ ነው እየሰጡ ነው ያሉት። ሰው እኮ የሚሰጥሽ የተማረውና የሚያውቀውን ነገር ነው። እነሱም ሊሰጡን የሚችሉት ይሄን ብቻ ነው። ጾታ የውሃ ጾታ ወንድየው ጾታ አይዋ ጨረቃና ፀሐይም ግንኙነት ያደርጋሉ ይላል። እሺ ያው ይታያችኋል። ምን
መጽሐፈ አክሲማሮስ ዘሰኑይ ምን እንደሚል ተመልከቱ። እግዚአብሔር ፍጥረታትን ሁሉ ሲፈጥር እነዚህን ውሆች አለ ውሆች ሴትና ወንድ አድርጎ ፈጠራቸው። ውሃዎችን ወንድና ሴት አድርጎ ፈጠራቸው። ከምድር በታች ያለው ውሃ ከምድር በታች ያለችው ውሃ ያለችው ነው የሚለው ያለችው ውሃ ሴት ናት። ከጠፈር በላይ ያለው ውሃ ደግሞ ወንድ ነው አለ። ስለዚህ እኔ ጋር ያለው ውሃ ነበረኝ እኮ እሱ ውሃ ሴት ነው። እሺ ውሃ ቀብኝ አንቺ ውሃ ነው የሚባለው እንጂ ውሃ ሄደች ነው የሚባለው። ረስቼ ውሃ ሄደች አይደል የሚባለው ለዛ ነው። እና ከሰማዩ ደግሞ በላይ ያለው ውሃ ደግሞ ወንድ ነው፣ ጾታ አለው። ግንኙነት ያደርጉም የሚለው አናውቅም። እሱ አልተመረመረም፣ ግን እየተመረመረ ነው። ይሄ ምንድነው ይምሩ? መጽሐፈ አክሲማሮስ ዘሰኑይ ያው ቁጥሩ የኦርቶዶክስ ነው። የኦርቶዶክስ አዎ። አክሲሜሮስ ማለት በጣም ጥንታዊ የሚባል መጽሐፍ ነው። ባይዘው ማለት ነው የኢትዮጵያ ገድላት ምናምን ነገር አይደለም። በጣም የቆየ መጽሐፍ ነው። በ3 ቢያንስ 35 ምናምን አካባቢ የተዘጋጀ ነው። ወይ አቡ ሳላህ ኮሜንት ተጠይቃል ጥያቄ አቡ ሳላህ ኮሜንት ላይ ዝናብ ወንድ ነው ሴት? ወንድ ነው። ከላይ የሚወርቅ ነገር በአጠቃላይ ወንድ ነው። ከፍ ያለ ወንድ ነው። ሁሌ ሴት ነው ዝቅ ማድረግ የሚፈልገው። ቱቦ ላይ ምናምን ቱቦ ከሆነ ምናምን ሴት ነው። ስለዚህ ዝናብ ወንድ ነው ማለት ነው። ዝናቡ መጣኔ የምንለው ይገርማል። ጾታ እንግዲህ ያለው አይመስለኝም ነበር። ግን ተመልከታችሁ ሴት ናት አለ። እንግዲህ ውሃ ሴትና ወንድ አድርጎ ፈጠራቸዋል። ሴትና ወንድ ውሃ ሴትና ወንድ ነው። ጉድ እኮ ነው። ፀሐይና ጨረቃ ደግሞ ግንኙነት ያደርጋሉ። እሱን ታውቃላችሁ? እሱንም ነው እንዴ? ግን ርዕሱም ይለቃል። ይቅርባችሁ። ወንዱ ማነው ሴቱ ማነው አልተመረመረም። ማከኝ አይሰማም። አይ የፀሐዩ ነገር በጣም ነው የሚያስቀው። እናሳያቸው በቃ ሰይጣንና ፀሐይ ተገናኝተው ምናምን ያፓታት ታስታውሰውም? ይምር እንደዛ አይቼ ነበር ግን ሴቭ አደረኩት ምናምን ንግግር አደረጉ። ይምሩ ጥያቄ አለኝ እኔ ማለት አሁን እንደዚህ ሴት ውሃና ወንድ ውሃ ብሎ የተለየው ማለት መስፈርታችሁ ምንድን ነው? ሴት ውሃና ወንድ ውሃ ብለው የለዩበት መስፈርታችሁ ምንድን ነው? ማለት ወይ ይሄን የጻፈው ሰው መጽሐፍ ቅዱስ ነው መስፈርታቸው። አይተህ ከሆነ መጽሐፍ ቅዱስ ላይ እኮ ከሰማይ ያለው ውሃ አለ፣ ከምድር በታች ያለው ውሃ አለ። ከሰማይ ያለው ወንድ ነው፣ ከምድር ስር ያላችሁ ሴት ናት። ሲገናኙ ደግሞ እይት ይባላሉ ማለት ነው እኮ። መስፈርታችሁ ምንድን ነው ማለት ላይክ እንደዛ ከሰማይ በላይ ያለው ወንድ ከዛ መሬት ላይ ያለው ደግሞ ሴት ያሉበት ምክንያቱ ምንም በማስመልከት ላይክ ኮሜንተሮች ምናምን አንብበሃል? በኩም ግን ያው በቃ ጾታ አላቸው ከተባለ ያምኑበታል። አሜን ይላሉ። እንግዲህ ሌላ እንደዚህ አይመረመር ሚስጥር ነው። አቤት እንትኑ መጽሐፉ የኦርቶዶክስ ነው አይደለም እኮ እንደዚህ አይነት መጽሐፍ አለ እንደ ኦርቶዶክስ ነው። ከዚህ ጀምር እኮ ማህበር እኮ የጴንጤም እንትን ሲል ማህበር ይላል። ምናልባት ይሄ በምሳሌ ሊያስተምሩ በስዕል አድርገው ይሆናል። አይደለም እሱ ላሳይሽ እኮ ነው። ተመልካች የመጽሐፍ ቅዱስ መዝገበ ቃላት ነው። መዝገበ ቃላት ማነው ከተባለ ቃላትን የሚያብራራበት ነው። አሁን ምሳሌ ግዕዘኛ ቃል ነው። እግዚአብሔር የሚለው ቃል ግዕዘኛ ነው አይደል? እሱን ያብራራልሻል። ኦኬ መጽሐፍ ቅዱስ ማህበርና ያሳተመው መጽሐፍ ቅዱስ ማህበር በማን ቁጥጥር ስር እንዳለ እናውቃለን። ያው እትሞቹ እዚህ አሉልሽ። ሲቀጥል ደግሞ ማን ያሳተመው ከተባለ ይታይሻል በልዩ። ስለዚህ ለወንጌል አስተማሪዎችና ለመጽሐፍ ቅዱስ ወዳጆች ጠቃሚ እንደሚሆን በልዩ ልዩ ቤተክርስቲያን መሪዎች ከ1962 ጀምሮ ታስቦ እነሆ ይህ መጽሐፍ ቅዱስ መዝገበ ቃላት ተዘጋጀ ይላል። ታይሽ አይደለ? ከዛ በኋላ የኢትዮጵያ መጽሐፍ ቅዱስ ማህበር ብሎ ከዚህ ይገልጽልሻል። ደብዳቤው የመጽሐፍ ቅዱስ ማህበር የማን ማህበር እንደሆነ እናውቃለን። እንግዲህ የመጽሐፍ የምትክጂ ከሆነ ቤተክርስቲያን የካልሽ ነው ማለት ነው። ከዛ ቃላትን ያብራራልሻል። ግዕዘኛ ማለት ነው። ግዕዘኛ ቃላቱን ያብራራልሻል። ምሳሌ ሕዝቅኤል ማለት ነው ይልሻል። ሕዝቅኤል ማለት ይልሻል። ህልም ማለት ምንድን ነው? ህንጻ ማለት ነው እያለ ያብራራል። ዘኪያ ያ መጽሐፍ ወደዚህ እንለፍ።
እሺ ጠይቄ እመጣለሁ። በቃ ምናልባት የኛ ካልሆነ ብዬ ነው። የውሃውን ታስረጅናለሽ ውሃ ጾታ አለው ይላል መጽሐፍሽ። ይሄ እንኳን ፀሐይን ወንድ ወንዳ የምንጠራው አንዳንዴ እንደ ሴት እንደዛ ነው። አይ አይደለም ፀሐይ ሳይሆን ውሃ ዝናብ ዘነበ ውሃ ጾታ አለው። ውሃ ጾታ አለው። ጾታ ምን አይነት ጾታ? የተፈጥሮ ጾታ አንደኛ እንደዛ ይላል እንዴ? ያው እግዚአብሔር ፍጥረታትን ሁሉ ሲፈጥር እነዚህ ውሆች ሴትና ወንድ አድርጎ ፈጠራቸው። ከምድር በታች ያለው ውሃ ሴት ናት፣ ከጠፈር በላይ ያለው ውሃ ወንድ ነው ይላል። ለክርስትና ውሃ ጾታ ነው። አይ ምናልባት እኛ ፀሐይ ምናምን በተፈጥሮ እንደምንለው እንጂ አይ አይደለም። አሁን አንቺ የምትጠጪው ውሃ ሴት ውሃ ነው ወንድ ውሃ ነው የምትጠጪው አንቺ? እኔ ሴት ውሃ እወዳለሁ። አንቺሳ? ዘኪያ አይምሩ አሁን ከገን ተው። አይ ምን አይነት ውሃ ነው የምትጠጪው አንቺ? እኔ የምር ሴት ውሃ ነው የሚስ መልስልኝ ዘኪያ። አሁን እንዳልኩ ነው ጾታ ስልክ አንተ እያለን የምትወጂው ውሃ ምንድን ነው እኮ ዘኪያ? ሴት ውሃ የምትወጂው ወንድ ውሃ የምትወጂው አንቺ መጀመሪያ? እኔ ጾታ ምን አላየሁት ገልጧል። ምናልባት ለሰደስ ከላይ ያለው ውሃ አንድ ከላይ ያለው ውሃ እሺ ለኩኝ ከላይ ያለው ውሃ ጾታው ሴት ወንድ ነው። ከምድር በታች ያለው ደግሞ ሴት ነው። ስለዚህ የትኛው ነው የሚመችሽ? ሴት ውሃ ነው ወንድ ውሃ ነው የሚመችሽ? ምረጭ። እኔ ሴት ውሃ ብዬሻለሁ። ሴት ውሃ እወዳለሁ። እንትን በለልኝና አይምሩ ስክሪንሾት ላድርገውና ጠይቃለሁ። የምር ያው አድርጊው። ኮሜንቶች ረፉ። ያው አይ አይደለም ገጹን የመጀመሪያውን እንትን መጽሐፍ አክሲማስ አይታይ መጽሐፍ አክሲማስ ዘስኑይ መጽሐፍ አክሲማስ ዘስኑይ ቁጥር 3 ያ ቁጥር 3 የመጽሐፍ ፔጅ ነው የፈለግሽው? ዳውድ ልጅ አይ ሴት ውሃ ጾታ የተጻፈበትና ገጹ የለ ምን መጽሐፍ እንደሆነ ስክሪን ታለቅ ገጹን እኮ ነገርኩሽ። ፔጁን አስቀመጥኩልሽ እኮ መጽሐፍ አክሲማሮስ አልኩሽ። አንዴ ፈትልሽ ችግር የለም። መጽሐፍ አክሲማሮስ ዘስኑይ ፔጅ አንዴ ፔጁን ትገመልሽ። መጽሐፍ አክሲማሮስ ዘስኑይ ቁጥር 3 ያው ድጋሜ ከፍትልሻለሁ። መጽሐፍ አክሲማሮስ ዘስኑይ አየሽው? እና በዛም ደግሞ የምትወጂው ውሃ ምን አይነት እንደሆነ ቼክ አድርጊልን። ሴት የምትወጂው ወንድ የምትወጂው የሚለውን ነገር በዛም ቼክ አድርጊ። ታውቀም ወንድ ሴት ይሆናል። ከዚህ በኋላ ጾታ መልስ ተጨ ወንድ ውሃ ጠጪ። እኔ ሴት ነኝ ጠጣ። አረ ምሩሼ የምሬን እኮ ላሳይሽ። እኔ በጠጣ ውሃ ሴት ውሃ ነው ላሳይሽ። ማስረጃ እኮ አለኝ። የምሩ በቃ መልካም እንግዲህ ጊዜ ሁላችሁ እኔ ነው ግን ወላሂ እኔ አይ ዶንት ኖ የክርስቲያን ወገኖቻችን ሲሪየስሊ ማለት ነው ራሳቸው መጠየቅ አለባቸው። ወላሂ እውነቴን ነው ማለት ሙስሊም እንድትሆኑ ምናምን አለ ጀስት አስክ ራሳችሁ ጠይቁ። ይሄ አሁን ማለት አንድ ሰው ምን ውሃን ሴትና ወንድ ብሎ ለይቶ ማለት ብዙ ነገሮች አሉ የራሱ ማነባቸውና አግባብ አይደለም። የሆነ ሰው የሆነ ጊዜ ላይ ሃይማኖቱን ዲስፕሌይ ለማድረግ ነው። አይ እሱም ሳይሆን ኖ ኢቭን መጽሐፍ ቅዱስ ላይ ላይክ ፐርፐዝሊ ሃይማኖቱን ዳውንግሬድ ለማድረግ የሆነ የሰራ ሰው እንዳለ ነው የሚሰማኝ ነው። እኔ አያገባኝም። ገባሽ? እኔ ሃይማኖቴ ሌላ ግን በቃ አንዳንድ ጊዜ ለሰው አእምሮ የሚከብድ ነገሮች አሉና ጀስት አላህ ይምራችሁ። እኔው እምሩ አቡ ሳላህ ፈጡም ዛህሩ ሁላችሁም ሰላም አለይኩም። በኋላ ኢንሻአላህ እንገናኛለን። ጀዛከላህ ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን ለህ ናም ዘኩ አንዴ ከመጣጣው ዘኩ እሺ በቃ ወይ ወንዳ እንዳትወጪልኝ ነው መጽሐፉን ይለሻ አይደለ ጀማዓ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ላውራ ይፈቀድልኛል? እኔ ግን የሚረዳው ነገር ታውቃላችሁ፣ ያው ኦርቶዶክስ እውቀቷ ሰፊ ነው እና ሴት ውሃና ወንድ ውሃ እስከ ማለት እኔ እውቀት የለኝም የሷን ያህል ግን የምንወጣ ባልተቤቶች ግን አላቸው
ግን ከባድ ነው በጣም እውቀቷ ከባድ። እስቲ ዘኪ አንዴ ሚትሽን ክፈች፣ ሚትሽን እሺ ክፈች እስቲ ዘኪ። ምሩ ማለት ነው ድጋሚ ወገኔ ስትለኝ እንዳልሰማ ማለት ነው። እሺ አቡ ማያ ምን አልከኝ? በጣም አንድ ነገር የአንዳንድ ነገር እውቀት ከባድ ነው። አሁን አንቺ ተገልጦልሻል ኦርቶዶክስ ነሽ አይደለ? መሰከርክልኝ እኮ እንትን ረቂቅ ናት ኦርቶዶክስ በላክ። ጎበዝ ናቸው። እና ረቂቅነቷን ደግሞ የምትረጂው አንቺ ነሽ፣ የምታስረጂን ደግሞ እኛ እንድንድን አንቺ ነሽ። እንድንድን አትፈልጊም? አይ ከኔ ግን የተሻሉ ብዙ መምህሮች አሉ። አይ በደንብ አንቺ ገብቶሽ አይደል እንደ ኦርቶዶክስ ይሆንሽ። እኔ እንድድን አትፈልጊም? አይ እሱ ራሱ ጌታ ይጥራክኝ በምን አለ? ኧረ አይባልም። ትጥሪያለሽ መጣር እኮ አለ። መጣር የሚባል ነገር አለ። ስለዚህ አሁን ሴት ውሃ ምንድነች? እኛ ሰፈር ያለው ውሃ ወንድ ነው ሴት? ነው አይ ሲጀምሩ ሊል የፈለገው ማለት ነው። አንድ ከላይ ስለሆነ በወንድ እንትን አለው፣ ከታይ ሲሆን ደግሞ በሴት መሰለው ማለት ነው። በተፈጥሮ አርጎት እንጂ እንደዛ ነው የተረዳሁት። ከላይና ከታች ነው ምን ሊያደርጉ ነው? ቤተክርስቲያን አሁን ድገሚው ማለት ይሄን መልስ ነው የመለሱት ብለሽ እንድትናገሪ ድገሚው። ኖ እኔ ሲጀመር ነው መጽሐፉን አሁን ነው ያወቅኩት። እኔ እንደተረዳሁት ነው ያልኩት። ስለ የበላይነቱን የሰማዩ ውሃ ከላይ ማቀዝቀዝ ነው ወንድ ማለት። ከላይ የሚፈሰው የወንድ ውሃ ማቀዝቀዣ፣ ከታች ማሞቂያ። እንደዛ ነው። እኔ እንደዛ አይነት ነገር አልወጣኝም። ማርያምን እኔ ከላይ የበላይነቱን ለማሳየት እንጂ እኔ በሌላ ነገር አላሰብኩም። ስማ እና አሁን አሁን ገና አንብበሽ ነው እንደዚህ የምታወሪ? ኦርቶዶክስ ፍልስፍና ወንድም ተብለሻል። ተይ እኔ አሁን ያነበብኩት ከላይ የወንዱ አኳዲስ ነው ብል አሁን እኔ እንዳንቺ አሁን የወንዱ ማለት አኳዲስ ነው፣ ይሄኛው ደግሞ ውሃ ነው ብል ጥሩ ነው። እንደዛ እኮ ነው ይበላሻል። እኔ እንጃ እንግዲህ እኔ መጽሐፉንም አሁን ነው ያየሁት። የማን ይሁን ማን ራሱ አልተጣራምና ኢምራን መቀጠል ይችላል። ያው ጠይቄ ነገር አሁን እንደዛ ተርጉም ያኔ አይ በገባኝ ነው የበላይነት ማለት ከላይ የሆነው ከጌታ የሆነውና ከታች የሆነው አይ ይሄ እኮ ሌላ ነገር ውስጥ እኮ አይደለም ዘኩዬ። ውሃን የተባልሽው እንጂ ሌላ እኮ ነገር እያደረጉ አይደለም። ከላይ ያለው ውሃ ከሰማይ በላይ ያለው ውሃ ወንድ ነው፣ ከምድር በታች ያለው ውሃ ሴት ነው። እንግዲህ ኦርቶዶክስ ቤተክርስቲያን ሌላ ብዙ ነገር ውስጥ ገብታለች። ሌላ ዓለም ውስጥ ገብታለች። ጉዷና ይሄ ኦርቶዶክስ ቤተክርስቲያን ሚስጥሯ በጣም ብዙ ነውና ሚስጥሯ ደግሞ ሲመረመሩ ሌላ ዓለም ውስጥ ገብታ ውሃውን እየከፋፈለች ነው ያለችው። ግማሹ ውሃ ወንድ ትለዋለች፣ ግማሹ ውሃ ደግሞ ሴት ትለዋለች። ወደፊት ደግሞ ከፈለገች አንደኛው ሀገራችን ወንድ እግርና ሴት እግር ትለዋለች። ኖ አውታ እንየው ከመጀመሪያው። ምክንያቱም እኔ ሀሳቡ ሁላ አልገባኝም ስለምን እንደሆነ ከመጀመሪያው ማለት አለው አይደል እንደ ምዕራፍ የመጀመሪያው አለ አይደል? ዛሬው ግን የምትወጪ ከሆነ ሌላ ጊዜ እንመጣለሁ። ችግር የለውም ዘኪ አቋ አንድ ዘሩ ታገሽ ማለት አስቀምጪኝ አልኩኝ። ችግር የለውም ከእነሱ መቆጣጠር ስለሚቻል አስቀምጪኝ ሊሄድ ይችላል። ችግር የለውም አውሩ። ችግር የለውም ሰግዳ ትመጣለች እሷ። ችግር የለውም። ኢምራንን አይ ሴት ውሃ እንደውም በደንብ እንድታስረዳ የኔ ውሃ ሴት ሊሆን ይችላል። እኔ ሴት ነኝ የምጠጣ ዋን ሴት ነው መሰለኝ። ዋን ሴት ነው አይደል? እኔም ጠርጠር ዋን ሴት ነው ያው ከምድር ስም የሚወጣኝ ውሃ ወንድ ውሃ አልጠጣም። እሺ እኔ አቤት ተውና ወደ እንትኑ እንግባ። ወደ እሺ ምን ይላል መጽሐፈ እግዚአብሔር ዘስኑይ እግዚአብሔር ፍጥረታትን ሁሉ ሲፈጥር እነዚህን ውሆች ሴትና ወንድ አድርጎ ፈጥሯቸዋል። ከምድር በታች ያለው ውሃ ሴት ናት፣ ከጠፈር በላይ ያለው ውሃ ወንድ ነው ይላል። ስለዚህ እሱን አብራሪልና ዘኩዬ ችግር የለውም በቃ መልስ አይተሽ ትመጫለሽ። ግን ዛሬ ቤትሽ ውስጥ ድረስ ነበርና በዛ ርዕስም ጥያቄ ነው ዘኩዬ። አሁን መልሻለሽም እኔ ግን ሄደሽ ለቋት እንድጠይቂልኝ ነው። እሺ ዘኩዬ እኔ ርዕስ አርግቼ ምንም ነገር ርዕስ አላረኩም። ስንማማር ድንገት የተፈጠረ ርዕስ እንጂ እኔ ርዕስ አርግቼ ገብቼ አላውቅም። ማንንም ያውቃል ሳይሆን እሱማ ጎበዝ ነሽ ለዛ ታረጊም አንቺ። ግን ዛሬ የተነሳ አንቺ ቤት ርዕስ አለ እና እሱ ላይ ይሄ መጀመሪያ ይሄ መልሽልኝ ወይም መልሱን ሌላ ጊዜ ትመልሽልኝ ዘኩዬ። እኔ ቤት የተነሳው ብዙ አይነት ነው የተጠያየቁት።
እሺ ያሁኑን ዲያግሬት መልሽልናለሽ ዘኩ የትኛው ይሄኛውን ታችና ሙሉ ቀጥለን እኮ ብያለሁ። ታቹን ሙሉ እሺ እንደዛም ይቻላል። እሺ በቃ ችግር የለም። እሱን ካየን በኋላ አንድ ጥያቄ ያቀርብልሻለሁኝ። በጣም ዛሬ ቆይ እሺ ውሃ ወንድ ውሃ እንዳጠጡሽ ሴት ጠጡ ወንድ ጥሩ አይደል? እሺ ያ እሺ ላንብብልሽ። እግዚአብሔር ፍጥረታትን ይሄን ቅድም አንብበነዋል። እሺ እንቀጥል እኮ ያው ቀጥል ማለት ዘኩዬ ያለች እሺ ምን ይላል? ወአመ አዘዛ እግዚአብሔር ለምድረ ከመትልደ አብዳረ በመድአል አበይት ወጋሪ ንኡሳነ በመልዳው ንኡሳነ ወኩሎ አበአ ዘየብስ ዘወባህረ ወኩሉ ደከክ ወመርቄ ተለአለ ወተትሃ ወኩሉ ፈለገ ተከፈለ። ኢሳይያስ ይላል። ይቀጥል ትርጉሙን እንግዲህ ዘኩዬ እሺ ወእመ አዘዛ እግዚአብሔር አለ ከዚህም በኋላ እግዚአብሔር ለምድር ከመትለድ አድባረ ታላቅ ተራራትን በታላቅ ሚዛን ላይ ያስቀምጣል። እሺ ቀጥሎ ሚላ ከተባለ እዚህ ጋር አድባረ በመዳሉ አበይት ወጋውድ አለ በተናናሽ ተራራ በተናናሽ ሚዛን ይመዘን ደጋውን ደለደለ አለ። እሺ እንቀጥል። ንኡሳን ወኩሉ አባለ ዘብስ ወዘባህር አለ። ኦኬ ከዛ በኋላ ወንዙን ይከፍል ብሎ ቢያዝ ታላቅ ተራራ በታላቁ ሚዛን ካለ በኋላ ቆይ አንድ ዝቅ ልበል። በታናናሹ ሚዛን ተመልሶ ተቆለለ፣ ደጋውም ተደለደለ፣ ቆላውም ጎደለ። ከዛ በኋላ ወንዙ ተከፈለ፣ ውሆችን በእኙ የፈሰሰ ነው ያለ ይቀጥላል። ለተርጉም አሁንም ተርጓሚ ስለሽ ነው። ለተርጉም ያነበብኩ ነው ደግሞ ከራስ አይደለም። እሺ ከስራ ያለው ያነበብኩ ነው። ዘኩ እኮ አሁን ስለ ጾታ ስልክ እንደኛ አይነት ጾታ አይደለም እኮ የሚያወራው ዝም ብሎ ባፈንትን ነው እንጂ ለመግለጽ ባፈንትን ማለት ስልክ ለማለት እሱ ባፈንትን ማለት ነው። ዘኩዬ ይሄ ውሃ ሴት ነው ተባለ። እሺ አቤት ኖ አሁን እንደኛ አይነት የተከፋፈለ ጾታ አለው ያለ አይደለም፣ ግን የሆነ ለመግለጽ ብዙ ጊዜ እኮ እንደዛ እኮ ያለው ዘኩዬ በባይብልም ታገኛለህ። አይ እሱማ ይሄ አሁን ምሳሌ ይሄን ነገር እኔ ኤርፎኔ የት ገባ ወይም ኤርፎን እየተገባች ልል እችላለሁ። ይሄ ግን ለይቼ ይሄ ኤርፎን ወንድ ነው ያኛው ኤርፎን ደግሞ ሴት ነው አይደለም፣ ጾታ የለውም። ኦኬ ግን መጽሐፍ የኦርቶዶክስ ቤተክርስቲያን ምስጢሯ በጣም ብዙ ስለሆነ የቤተክርስቲያን ምስጢር ብዙ ስለሆነ እዛ ደርሳለች የሚያከፋፍል። አይ ኤርፎን ምናልባት ባለ አንድ ከሆነ ሴት ነው ልትል ትችላለህ። አንዱ ቀለል ያለ ነገር በሴት መሰለኝ ባለ አንዱ ለሴት ነው እንዴ? እሺ አሁን ቤተክርስቲያን እያደረገችው ያለችው መሰለኝ ዘኩዬ። ቤተክርስቲያን ማን ኤርፎን አወጣችና እንደዚህ ይሄ ኤርፎን አለች፣ ይሄ ኤርፎን ወንድ ነው፣ ይሄ ኤርፎን ደግሞ ሴት ነው ያለች ነው ያለችው። ማስረጃዋ ምንድነው? ሲቀጥል ይሄ ውሃ ወንድ ሴት ከሆነ አንቺም የምትጠጪው ውሃ ምንድነው? የወንድ ውሃ የምትጠጪው የሴት ውሃ የምትጠጪው? አስረጅኝ ሲስተም የትኛው ጥሩ? ወንድ ውሃ እንጠጣ ሴት ውሃ እንጠጣ? ሰኪያ እኔ እንጃ ብቻ ጠይቄ እመጣለሁ። ለማንኛውም በቃ እንደሱ ነው ያልኩት። አሁን ችግር የለም ዘኩዬ። እሱ አይተሽ ተመጫለሽ። አይ ዘኩ አንድ ጥያቄ ነው ዘኩዬ። እሺ አንድ ጥያቄ ከዛ አንድ ትመልሽ አይደለም አይተሽ እንድመጫው ዘኩዬ። ዘኩዬ አለሽ? ኖ ሌላ ጥያቄ ተው። ይሄንን ጠይቄ አይ አይደለም አንዴ ብቻ ተባበሪኝ ፕሊዝ። መልሱን ስለምፈልግ ነው ፕሊዝ ዘኩዬ። ፕሊዝ እባክሽ ተባበሪኝ። መልሱን ስለምፈልገው ነው ፕሊዝ ዘኩዬ። ጠይቅሽና ፈልጊ ልመልስ። እሺ ወስት ደውይና ንገሪኝ ዘኩ። ኦኬ ምንድነው ጥያቄ? ችግር የለም። እሺ ጥያቄ መሰለሽ ዘኩዬ፣ ዛሬ አላህ ካታለው ማን ብሎ ሲወራ ነበርና አንቺ በጣም ጎበዝ ነሽ ማሻአላህ። ግን እኔ ደግሞ ከክርስትና ጥያቄ አለኝ እህቴ። ጥያቄው ምንድነው ከተባለ ይታይሻል መጽሐፉ ሰይፈ ስላሴ ላይ መልከ ስላሴ ፔጅ 298 ላይ ለከርስኩሙ ለአብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል ይላልና አብ ወልድ መንፈስ ቅዱስ ከርስ አላቸው እንዴ የሚል ጥያቄ ነው። አንደኛ ጥያቄ። ሲቀጥል ደግሞ ሁለተኛ ጥያቄ ምንድነው ከተባለ ቻይ ነው ሁሉን ቻይ ነው ለማለት ነው። ሰፊ ነው። እሺ የሰውን ከርስ የፈጠረው ማን ነው? እኮ እሱ ፈጣሪ ነው የፈጠረናል።
አይ ፈጣሪ አይደለም የፈጠረው የእግዚአብሔር ከርስ ነው የፈጠረው። ምንድነው የሚለው? ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል ይላል እኮ። ሁሉን የሰውን ከርስ የፈጠረው ማን ነው? አይ ማን ነው እንደዛ የተረጎመው? እኛ የምናውቀው ከርስ ማለት መሰለሽ የምናውቀው እኛ ላሳይሽ። ከርስ የምናውቀው አለ እንጂ ችሎታ ብሎ የተረጎመልሽ ማን ነው? ከርስ ነው። እንደውም ከርሳ የሚባል የለ ከርሳ አንተ ከርሳ የሚባል የለ ሆድ ነው ከርሳ አይደለ? ወደ ሰፊ እንደማለት እኮ ነው። ስለዚህ እግዚአብሔር ወደ ሰፊ ነው ማለት ነው። እግዚአብሔር ሁሉን ቻይ አይደለ? እኛ ሁሉን ቻይና ወደ ሰፊ ላይ ያለ እንጂ ሲጀመር ከርስ እኮ ሰፊ አይደለም። ከርስ እኮ ሰፊ አይደለም። አንድ ያሳይሽ ቆይ አንዴ ከርስ ማለት እንደው እንዲገባሽ ማለት ነው። አንዴ እሺ ጸጉርም አለው ጸጉሩን አሳይሽና መልስ ተፈልጊልኛለሽ። ኦኬ ያ ከርስ ማለት ይሄ ነው። እግዚአብሔር ይሄ ነው እንግዲህ አለኝ እያለ ያለው ዘኩዬ ይሄን ሁሉን ቻይ እንደሆነ አላውቅም ነበር። መጽሐፉ ለከርስኩሙ አብ ወልድ መንፈስ ቅዱስ ይላል። በቃ አንደኛ ጥያቄ ይሄ ነው። እሺ ዘኩዬ። ሁለተኛ ጥያቄ ደግሞ ምንድነው ከተባለ እግዚአብሔር ነጭ ጸጉር አለው። ነጭ የሚያምር ጸጉር አለው እግዚአብሔር። እሱንም አይንና ጸጉር አለው። አይኑ ደግሞ ያስፈራል። እና እሱ ምንድነው ለምንድነው አይኑ የሚያስፈራው የሚለውን ትመልሽልኛለሽ። አሁንም ሰይፈ ስላሴ ይልቅ እንዲናርቅ ኤምሩ ቆይ አቤት እንድጠይቅልክ ነው የምፈልገው። የኔም ስለ እኔ አንደኛ ላስረዳ ስለማልችል በውስጥ ላክልኝ። ፒዲኤፍም ካለ በፒዲኤፍ ይሄንንም ስክሪንሾት እያደረግ ለአንቺ ብቻ አይደለም ቆይ ለሌሎችም ስለሆነ ይምራን ለአንቺ ብቻ አይደለም ጀስት አይ ሳላ ጠይቂና ነይ ስላለኝ ነው። ለዛ ነው እንጂ እኔ ባልኖርም እኮ አዳምጠሽ ጠይቂያ። መጽሐፉን ስክሪንሾት አድርጊውና ልክ እሱ ሲያወራ ስክሪንሾት እያረግሽ ታሳያለሽ። አንቺ እንደዛ ይሻላል። እና ታች ላይ ያሉት መስማት ይፈልጋሉ። ሰው ለነሱም ጭምር ነው። ቀጥል ይምራን። ኦኬ በቃ እሺ። ገዛ ከላዘኩይ ደናው ሆኖ እሺ። ይሄ አቶች እንጂ ተቀመጠሽ ይሄ መጀመሪያና ከዛ ስክሪንሾት አድርጊውና ዘኩይ ጎበዝ ጄት ኢንሻአላህ መልሱን ተመጭልናለሽ። ተመልከች እዚህ ጋር ሰይፈ ስላሴ ዘለታ እኔ አሁን ከዚህ ዛም ከማረግ በዚህ ከአንድ መምህር ጋር ለምን አትወያይ? በቃ በውስጥ ምልክልሻለሁ ሀሳቡን ስሚሽ። በውስጥ ልክልሻለሁ ሀሳቡን ስሚው። አንዴ ተቀመጪና ሀሳቡን ስሚው። ሰይፈ ስላሴ ዘዕለተ ረቡዕ ፔጅ 80 ላይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እርሱ አንድ ቅዱስ ነው አለ። ቅዱስ ኃያልና የሚያስፈራ አይን አለው እግዚአብሔር። ለምንድን ነው አይን የሚያስፈራው? ቀይ ነው በጣም። እሱን ማሳይሻለሁ ማስረጃ። እሺ ቅዱስ እግዚአብሔር የራስ ጸጉሩ የብብት ጸጉር የለውም እግዚአብሔር። የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስ የከበረ እሱ አንድ ቅዱስ ነው አለ። እሺ የራስ ጸጉር ማለት ነው ዘኩዬ። እሺ የራስ ጸጉር ማለት አሁን የሚያስፈራ ስትል አይኑ አንተ እንዴ ነው የምትቀርበው? አምላክ አይኑ ቀይ ነው በጣም ያስፈራል። አይኑ ቀይ ነው እንደሰከረው አይኑ ቀይ ነው። አሳይሻለሁ ጋኑ ወይም ደግሞ ማስረጃ ቀርባለሁ። በሰውኛ ለመጻፍ ተሞከረ እንጂ አይ አምላክ እንደዚህ ነው ብሎ ለመሳል አይደለም። ግን በሰውኛ እሺ አይኔ ደግሞ አይኑ ቀይ ነው ማስረጃ ተስኮ ዘኩዬ። እሺ የራስ ጸጉር ማለት ነው። ቆይ አንዴ ይመጣ ቤት በሰውኛ እንረዳውም ነው እያለች ያለችውና ማን ነው ይሄን መጽሐፍ የጻፈው? ቆይ ያው እዛው ገጹ ላይ ያለ ልካ በአምላክኛ ነው የጻፈው እሱ እኮ አይደለ? አምላክን ምን ያክል አምላክ እኮ ምሳሌ የለውም አይደለ? አምላክ ምሳሌ የለውም። ነገር አይችልም። ሰውዬው በምንኛ የጻፈ ነው ያለው? እንደዛ እኮ በምንኛ ነው የጻፈው እሱ? በአምላክኛ ነው። ጫማ ሰይፍ አለው፣ ጉራዴ አለው፣ ቀስት አለው። ግልጽ ነገር ነው ማርያምን። ይሄ ግልጽ ነው ስልክ ባንዲ ዘኩይ ግልጽ ከሆነ እኮ መልሱን ትመጫለሽ። እግዚአብሔር ጥርስ አለ፣ ጥርሱ ደግሞ እኩል ነው። ጥርሱ እንደኛ የተበለጠ ጥርስ አይደለም። ጥርሱ ሁሉም ጥርስ እኩል ነው። እግዚአብሔር ጥርስ ና አይምሩ ወይ እዚህ ጋብዛቸው መምህሮችን ወይም ደግሞ የሆነ ቤት እኔ ጋር መምህሮቹም አይፈራሉ ዘኩይ ነው ሲጀመር እኔ ቤት አልከፍትም፣ ግን ሌላ ቤት ካለ ዘኩይ ዳቋማትም ፈርኩ ጭራሹን ቀርኩ። አሁን እየገቡ አንዳንዴ አዳምጣው ዳቋማት ግን አይገቡም፣ ይፈሩናል ለምን እንደሆነ እና ግቡ ዳቋማት እንላለን ግን አይገቡም። ዘኩይ ከፈለጋችሁ እዚህ ሁለት ሰው ብቻ አንተና አንድ ሰው
እንደዛም እኮ ነው ይበሉና የሚፈልጉት። ግን የሚመጣ ዲያቆን አለ፣ ደፍሮ የሚመጣ ብቃቱ ያለው አንዴ አለ። በቃ መጣ መዝሙር ነበር ያለው። መዝሙሩም አንድ ቀን በዚህ ርዕስ ተወያይተን ካሜራ ራሱ ከስ ካሜራ አታሳይብን፣ ዝጋብን ካሜራ፣ ይህን መጽሐፍ ማየት አንፈልግም ብለው ሃይማኖት አበውን ክደውት ነበረ። እና አሁን ችግር የለውም ዘኩዬ፣ ይሄ አንቺ ብቻ መልሱን አገናኝልን። ተዘግቶ ኢምሩ ኮመንት ተዘግቶ ሁለታችሁ ብቻ አንድ ከአንድ መምህር በቃ ጠይና የፈለገውም ዲያቆናት፣ ጳጳሳት፣ እንደዚህ ሊቃነ ጳጳሳት ምናምን እናስተናግዳለን። ነብይ ምን እናስተናግዳለን የለም ብቻ ችግር ይምጡ እንጂ የፈለጉትን ከጳጳስ እስከ ዲያቆን የፈለገ ይምጣ። ብዙ ቅዱስ ራሱ ይምጡ እናስተናግዳቸዋለን። ትንሽ እውቀት ያለ ይበቃል እኮ ይሄ ለማብራሪያ ቢያንስ እኔ እኔ እስካሁን ሲመለስ አላየሁም። እግዚአብሔር ብብታለሁ ብዬ አንድ ቀን ተወያይቼ መዝሙር ጋር ካሜራ ከመዝሙር ውጭ ምንም መልስ አላገኘሁም። ለመካድ ትንሽ እውቀት ያለ ይበቃል የሚል ነገር ነው የተናገረችው። እውቀት አያስፈልግም፣ ጀስት አልቀበለውም ማለት ይበቃል። አሁን ሲመጡ እንደዛ ነው የሚሉት። ከርስ ማለት ጭንቅላት ማለት ነው እያሉ ነው የሚፈቱት እንጂ በትክክል ማስረጃ አምጥተው አያሳዩም። ልክ ኢምራን እንደሚያደርገው እንዴ ሳዳ እንዴ ነው ጭንቅላ የምትለው የወር ክፍል አለ አንጎል ያለው ይላሉ እኮ ነው የምልሽ። ይላሉ ወላሂ አንጎል ያለው ብቻ እና ሰይሰለ አንጎልም አለው። ኦኬ በቃ ደህና ዋሉ። ለማንኛውም ኢምሩ እኔ ግን ጥያቄ ጫማውን ጥያቄው ራሱ ልጠይቅ ነበር። በቃ ችግር ጥያቄ እናስተናግዳለን። ዘኩዬ ግን እዚህ ጋር አይተሽ ከሆነ ደግሞ ድጋሚ ማለት ነው አብ ወልድ መንፈስ ቅዱስ ሆይ የእግር ተረከዝ አላቸው። እዚህ ጋር ደግሞ ጫማ አላቸው። ሰላም ጫማው ይመሰገናል፣ ጫማቸው ይመሰገናል። ስንት ቁጥር ጫማን አይታወቅም፣ ጫማቸው ግን ይመሰገናል። የእግዚአብሔር ጫማ ጫማቸው ሙሉ ምሳሌ ነው። የሆነ እሺ የጫማ ምሳሌ ነው፣ አንጎል ምሳሌ ነው፣ ከርሴ ነው። እሺ ምን ምሳሌ ነው ዘኩዬ? ኧረ ፕሊስ እንዴ ምን ነሽ ነው ምሳሌ ነው። አንደኛ ነገር መጽሐፍ ቅዱስ በምሳሌ ይነግርሃል፣ ቀጥታም ይነግርሃል ማለት ነው እንጂ ዝም ብሎ ጫማ ወይም ደግሞ አንጎል ምናምን እየተባለ እንትን አይደለም። ብብት ሲባል አቃፊነቱን ለማሳየት ነው። እሺ ሌላ እንደዛው ምሳሌ ነው ማለት ነው። እሺ ከርስ ሲባል ምን ማለት ተፈልጎ ነው? ጫማ ሲባል ማለት ተፈልጎ ጥፍር ሲባል እሺ ጥፍሩ ምንድነው? እሺ የእግዚአብሔር ጥፍር ምንድነው? የእግዚአብሔር ጥፍር ምንድነው? ስለዚህ ነው አጭማ አላውቅም፣ ግን በቃ ቻይ ነው በቃ እንደዛ ለማለት ነው። እሺ በቃ ከርስና ቻይነትን ምንድነው የሚያገናኘው? ቆይ አይ ከርስና ቻይነትን ምንድነው የሚያገናኘው? ከርስ እኮ ይሄ ምግብ በተን ከርሳ የምትባለው እኮ ሰፊ ሰው በቃ ሆድክ ይሰፋ ዝም ብሎ ማይጠግብ ነገር እንደዛ አይነት ሰው ይባላል። ሆድና ከርስ ይለያያል። አምላክ ደግሞ የፈለገ ኃጢአት ቢኖርብህ ምን ብታረግ ያቀርብሃል ማለት ነው። ከርስ አላወቅሽም እኮ ይሄ ቆሻሻ የሚወጣበት ቦታ እኮ ነው። ኖ አይደለም። ዞሮ እንደዛ ነው። አይ ማለት እንችላለን። ኢምራን አሳያት። የምር እንደዛ ነው። ቆይ ኢምራን ደህና ሁኑ። በቃ ኢምሩ ልጠይቅ ነበር። ይሄ ነገር ተመልከቺ። ይሄ ነገር መጨረሻው ወደ ዳሌ ነው የሚሄደው። በዚህ ነው እንትን የሚወጣውና አምላክ እሱ ከሆነማ ከባድ ነው። አይ እዚህ ውስጥ ነው ምግብ እዚህ ውስጥ ነው የሚዞረው። ዞሮ ነው የሚወጣው በሆነ ቦታ በታች በኩል። እዚህ ላይ አላስቀመጡም እንጂ በታች በኩል ነው የሚወጣውና አምላክ የቆሻሻ ማውጫ ይሄውና ይሄው አይታችኋል። ሬክተም የሚለውን እግዚአብሔር ነው። እንደዛ ከሆነ የእናንተ መልስ ይሄ ከሆነ እንትን ይሄ ተቅማጥ የሚወጣበት አይሚ ምንድን ነው የሚባለው? ይሄ እዳሪ የሚወጣበት ቦታ ነው ማለት ነው አምላካችሁ። ሌላ መልስ ይሻላል። የሆነ ነገር በሉ። ከዚህ ይልቅ የሆነ ነገር ብላችሁ መልሱ እንጂ ይሄ ከባድ ነው። አምላካችሁን የሆነ ነገር ነው የምታደርጉት እና ሌላ ክርስቲያን አለ ይሄን የሚያስረዳን? ግቡ ክርስቲያኖች ካላችሁ። ደግሞ እኮ ሳላህ የሚገርም መሰል ጥፍሩ ከጣቱ ጋር እኩል ነው። በጣም ረጅም ጥፍር ነው ያለው እግዚአብሔር። ተመልከተ አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። የእግዚአብሔር ጣቱ ከጥፍሩ ጋር እኩል ነው፣ ተመሳስሎ አንድ አይነት ነው፣ ተባብረው የተቀመጠ እንደኛ ጥፍር ማለት ነው። እንደኛ ጥፍር ተመሳስለው የተቀመጡት ማለት ነው። እንደዚህ ማለት ነው። ግን የሱ ረጅም ነው በጣም የእግዚአብሔር ጥፍር ይቧጨራል ከፈለገ። እሱን ምን እናያለን። ሴቶች የሚፈልጉት አይነት ጥፍር ነው በነገራችን ላይ። ኦኬ የኤማሁስ መንገድ ነው። የኤማሁስ ንጹህነቱ እንዴ ኢምራን ሰላም ብያለሁ። አለን
አሁን እናንተ በሽሽቅ ነው ያዝከው ወይስ ውይይት ነው ያዝከው? ምንድን ነው እስቲ እኔ አልገባኝም። እሺ ብራዘር መሰለህ ያደረግን ያለው መልስ እንፈልጋለን። ኦርቶዶክስ ተዋህዶ ቤተክርስቲያን መልስ አላት። ስለዚህ መልሷን እንስማ እስቲ። ሁልጊዜ እኮ ላማለን በሰማይ ወተታውንም ማለት ሆነ ሁልጊዜ ስንጠይቅ ኦርቶዶክስ መልስ አላት ይባላል፣ ግን መልሷን አይተን አናውቅም። ስለዚህ እባክህ መልስ ማድረስ ነው። እግዚአብሔር ከርሳሉ ምን ትላለህ? እሺ ብራዘር የእግዚአብሔር ከርስ ምን ትለኛለህ? እስቲ እግዚአብሔር ከርስ አለ መጽሐፍ ምን ላይ እሺ ምን ላይ መሰለህ? ኦርቶዶክስ ተዋህዶ ቤተክርስቲያን ጧት ጆሮአችን እስከሚፈነዳ ድረስ ያስቀድስበት የምትለው መጽሐፍ ሰይፈ ስላሴ፣ ሰይፈ መለኮትና መልከ ስላሴ ላይ እናገኘዋለን። ይሄ ደግሞ በልሳነ ግዕዝና በአማርኛ የቀረበ እትም ነው። አዘጋጅ ደግሞ ወደ አማርኛ ተርጎ ቅሞስ መልከ ገነት አባ ወልደ ጊዮርጊስ አበጀናቸው። ስልክ ቁጥር አለ እዚህ ዓመተ ምህረቱ አለ። ኦኬ መጽሐፉ ይሄ መጽሐፍ ቀን ሙሉ ቤተክርስቲያን ጆሮአችን እስከሚፈነዳ ድረስ ቀን በቀን ዘሰኞ ዘማቸው ነው ያያችሁ አላሳያችሁ። ሰኞ ይባላል፣ ማክሰኞ ይባላል። ቀኑ ሙሉ አሁን አንተ ዘሰኞ ዘረቡ ዘሐሙስ ዘአርብ ዘቅዳሜ የተባለ። እሺ ቀጥል። ሰማው እኮ እሺ የሰማው ነገር እኔ ክርስቲያን ነኝ። በመጀመሪያ እኔ ክርስቲያን ነኝ። እሺ የክርስትና ደግሞ መሰረታዊ መሰረቷ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ጥያቄ ካለ እኮ ሲጠይቅ አሁን ዝም ብለህ የጸሎት መጽሐፍ አምጥተህ ጥያቄ ያለኝ እንደዚህ ማንም አይሰማም። ስለዚህ ስትመጣ ቆይ አንዴ ይሄንን የሚያምነው ማርቲን ሉተር ነው። ኦንሊ ስክሪፕቹራ የሚል እምነት አለው። ከአምስቱ ሶላዎች መካከል ሶላ ስክሪፕቹራ አንዱ ነው። መጽሐፍ ቅዱስ ብቻ ብሎ ያምናልና አንተ የማርቲን ሉተር ተከታዩን ካሁን እዚህ ስትመጣ በዛ ማለት ሳይሆን የብራዘር እኔ መላን ከተረዳኸኝ አንድ ክርስትና የምትመዘንበትና መሰረቷ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ። ይሄን መጽሐፍ ትቀበላለህ አትቀበልም? ይሄን መጽሐፍ ትቀበላለህ አትቀበልም? ብራዘር ሰማኛ ትቀበላለህ አትቀበልም? ይሄን መጽሐፍ ትቀበላለህ ወይስ? ይሄን መልስ። ካልፈለክ ውጣ። መጽሐፉን ትቀበላለህ ወይስ አትቀበልም? ካልፈለኩት ይለኛል እንዴ ልወጣልህ ነው። እኔ ምን ካንተ ጋር ሲጀምረን እንጋረጥ ነው። መጽሐፉን ትቀበላለህ ወይስ አትቀበልም ነው? መጽሐፍ ቅዱስ መሰረቱ መጽሐፍ ቅዱስ ነው። አንተ መጽሐፍ ቅዱስ ላይ ማውራት የምትችል ከሆነ አውራ። አይ አላውቅም ከሆነ እዛ ላይም ጠይቃለሁ፣ ባይብል ላይም ጠይቃለሁ። ይሄን መጽሐፍ ትቀበላለህ አትቀበልም? እሺ ጥያቄ ጠይቅ። አይ ዶንት ኬር በእነ ችግር የለብኝም። ይሄን መጽሐፍ አጭር መልስ መልስ። እዚህ ጋር የምታየውን መጽሐፍ ትቀበላለህ ወይስ አትቀበልም? ይሄ መጽሐፍ ትቀበላለህ ወይስ አትቀበልም? ምን ጥያቄ ነው የምትጠይቀኝ? አንድ ጴንጤ ቢመጣና ጥያቄው መጽሐፍ ቅዱስ ትቀበላለህ? አንድ ጴንጤ ቢመጣና ጥሩ ነው እያዳመጥክ አውራ። አንድ ጴንጤ ቢመጣና ይህን መጽሐፍ ትቀበላለህ ወይስ አትቀበለውም ብዬ ብጠይቀው በእርግጠኝነት አልቀበልም ብሎ ይመልሳል። አንድ ኢንሻአላህ ቢመጣና ይህን መጽሐፍ አንተ ይሄን መጽሐፍ ትቀበላለህ አትቀበልም? ይኸውልህ ወንድሜ አንድ ነገር ልንገርህ፣ ችግር የለውም። አሁን ፕሮቴስታንት እንዲያለ ምናምን እሱ አንተ አይመለከትም። አንተም አሁን አንተ እኮ ጥያቄ ለምን አትመልስም? አሁን ምንድን ነው መጽሐፉን ትቀበላለህ አትቀበልም? አንተ በአንተ ጫማ እንዲሄድልህ ነው የምትፈልገው? ትቀበላለህ? ታጃጅለው ናቸው። ሰይፈ ስላሴ ትቀበላለህ አትቀበልም? ሰይፍ አትሳለ ብራዘር መልካም ተሰደዋለህ። አሁን አንተ ለመሆኑ አሁን የሃይማኖት አስተማሪ ነኝ ብለህ እዚህ ጋር ቁጭ ብለህ ስድብ ነው። እግዚአብሔር ካርሳም ነው ያለኝ። እግዚአብሔር ካርሳም ነው ያለኝ። መጽሐፍ ቅዱስ ያንተ መጽሐፍ ነው። ያንተ መጽሐፍ ነው ያለው። ስድብ ከሆነ ይሄ መብት ነው። መጽሐፉ ነው። ወርድ ብዙ ነገር እናገራለሁ፣ ግን እኔ እንዳንተ አልወርድም። ግን አንተ አንድ የሃይማኖት አባት የሃይማኖት አስተማሪ ነኝ እግዚአብሔር ካርሳም ነው ይላል። ስላሴ ላይ እግዚአብሔር ካርሳም ነው ይላል። መጽሐፉን ትቀበላለህ አትቀበልም? ይሄን ካልመለስክ ይኸው ልትወጣ ነው። መጽሐፉን ትቀበላለህ አትቀበልም? ልትወጣ ነው ይለኛል። አርሽ ላይ መሰለህ ውረድ። ይሄ ነው የኔ ዲያቆን ይሆናል። እንግዲህ ላይቭ ላይ ሴት
የማይቀበሉት ጠዋት ግን በዚህ ነው ጆሮአችንን የሚያደነቁሩት። ጆሮአችን ኢትዮጵያ ያላችሁ ታውቁታላችሁ። ይሄን ከፍቶ ነው ማታ ማታ ደግሞ አይቀበልም። ስንት ነው? 1 ሰዓት ላይ አይቀበለውም፣ ጠዋት ግን ይቀበለዋል። ወይ ክርስቲያን ቀጥሉ። ይሄኛ ኮንሳለ የሚቀድሱት ወላሂ ይሄኛ ነበር እኮ የሚያመሰግኑት ቀኑን ሙሉ ዘሰኞ ዘማክሰኞ እያልኩ ቀን በቀን አንድ ቀን ራሱ አይቀርም። እንግዲህ ያ ጀማዓት ኸይር አንጎል ያለው አምላክ፣ ከርስ ያለው አምላክ፣ ጥፍር ያለው አምላክ፣ እንዲሁም ደግሞ ጫማ ያለው አምላክ፣ እንዲሁም ደግሞ አብራክ ያለው አብራክ እንግዲህ ታውቃላችሁ ምን እንደሆነ። አብራክ ወደ አማርኛ አልተረጉሙም። ያለው አምላክ ምን አይነት አምላክ ነው? ጫማው ስንት ቁጥር ነው? ጥፍሩ ስንት ሴንቲሜትር ነው ርዝመቱ? ንገሩን እስቲ። እንግዲህ ቃል በቃል እግዚአብሔር ከርስ አለው፣ ከርሱ ይመሰገናል፣ ጫማው ይመሰገናል፣ ሰይፉ ይመሰገናል፣ ጋሻው ይመሰገናል፣ ጸጉሩ ይመሰገናል። የእግዚአብሔር ጸጉር ደግሞ ነጭ ነው። እሺ ተራ ጸጉር ነው ያመስላችሁ አጀባ። የእግዚአብሔር ጸጉር ነጭ ነው። ነጭ እንደ በረዶ፣ እንደ ሀጫ በረዶ ነው የሚሆነው። እንደ ሀጫ በረዶ ነጭ ነው የእግዚአብሔር ጸጉር። ነጭ አለማ። አይኑ ደግሞ ቀይ ነው። አይኑ ቀይ ሲታሰቡት ምን አይነት አምላክ እንደሆነ አይኑ ቀይ ነው። ኢማጂን አድርጉት። አይኑ ቀይ ነው፣ ጸጉሩ ነጭ ነው። ከዛ ደግሞ ጫማ አድርጓል፣ ትልቅ ጫማ አድርጓል። ከዛ ደግሞ ጥፍሩ ደግሞ ረጅም ጥፍር ነው ያለው። ከዛ ሰይፍ ይዟል። ከዛ ጋሻ ይዟል። ቀስት አለው እግዚአብሔር፣ መለኮታዊ ቀስት አለው፣ መለኮታዊ ጋሻ አለው። ከዛ ደግሞ መጽሐፍ ይዟል በእጁ። ምን አይነት አምላክ ነው? ኢላህ አለይኩም ምን አይነት አምላክ ነው? ሁሉም ከፈለጋችሁ ድጋሚ ያሳያችኋለሁ። ሰዓት ቀጥል። ስልክ ያበዛል እንዴ? ስልክ ያበዛል ወይ? ደግሞ እኮ ይገርምሃል፣ ምድር ላይ መጥቶ ይጠጣል። ወላሂ ይጠጣል። አምላክ ምድር ላይ መጥቶ ይሰክራል። ሳላ ምድር ላይ መጥቶ ይጠጣል። አስተግፍሩ ወላሂ ይጠጣል። ምንድን ነው የሚጠጣው? ጠጅ ነው መሰለኝ፣ አረቄ ወይም ጠጅ ከሁለት አንዱ። ወይኔ ኧረ እሱን ማየት እንፈልጋለን። የጠጣበትን ነው። እሺ ላሳያችሁ። ታሪኩን ታውቀዋለህ? በክርስትና አስተምሮ አምላኮች ወደ አብርሃም ቤት መጥተው ነበር። ታውቃለህ እሱን ታሪክ ሳለ? አዎ ዘፍጥረት 18 ላይ አለ። አዎ ሃሌሉያ አለ እዛ ላይና ቀጥሎ የሚላል መሰለህ እዛ ላይ አንዴ ያው መጀመሪያ መንፈስ ቅዱስ ሐዋርያትን ያሰክራቸዋል። እሱ ማስረጃ ከተባለ ደግሞ ተመልከቱ። ያው በክርስትና ፓራክሌቶስ መንፈስ ቅዱስ ነው። በክርስትና ፓራክሌቶስ መንፈስ ቅዱስ ነው። ምን ቢሆን ለመስቀመጥ ተቀመጡ። ፓራክሌቶስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው አለ። አስክሯቸዋል። ያው ሐዋርያትን አስክሯቸዋል። እሺ እነሱ የሰከረበትን ደግሞ እንመለከት። ሲያካራሙ ስላሴዎች ያሳያችሁ ይታያችኋል። እዚህ ጋር ምን ቢሆን እንደማስቀመጥ ይኸውልኝ። ምን አለ? በሶስተኛውም ቀን አጋዕዝተ ዓለም ስላሴ ወደ አብርሃም ልቦና ሰይጣን ተኮ ስልክ ገብቶበት ነው። ሄሎ ይሰማል? አሰላሙ አለይኩም ይሰማል? ወአለይኩም ሰላም ወራህመቱላህ። ይሰማል። ተቆርጧል። እንትና ኢምራን ስልክ ገብቶበታል። አይ ፋጡማ ነሽ እንዴ? ኦኬ ያ አላህ እሺ። አይ አላየሽም ወላሂ። አይና ድመቴ አብረን እየሰማን ነው። ያ ጀማ ከድመቷ ጋር ሆኜ እየሰማሁ ነው። አሪፍ እንትን ነው። እሷ ራሱ ተመችቷታል። ያ እና ጋይስ ኢምራን እስኪመለስ እስኪ ክርስቲያኖች ሳላ ከበላይ ያለው ማን ነው? ሐሰን አቡ ሳላ ይባላል። ጥያቄ ካለው አቡ ሳላ ለነ እሱ እኮ ዲያቆን አይደለም፣ እሱ ፓትሪያርክ ነው። ፓትሪያርክ ነው። ኦኬ ተጨመረለት። ለኔ ግን ሳሰጡኝ ማን ነው? በጣም ነው የታዘብኳችሁ። ለኔ ማረግ ሳሰጡኝ ለራሳችሁ እርስ በራሳችሁ ተቀባብታችሁ ቅባቱን ማን ነው? መስፈርቶች አሉት። መስፈርቶቹን አንተ አልጀመርክም። ቢያንስ 50 ገድል ማንበብ አለብህ። ዜማ ማውጣት አለብህ። አንድ ድርሳን ስታነብ በዜማ ማንበብ አለብህ እና ከዛ በኋላ ነው ዲያቆን የምትሆነው።
ምግብ መብላት አለብኝ ያለ ግን ምግብ አልተውም አለ ምግብ ሚስት ማግባት የለብህም። እኔማ ከሆነ ጥቅም ብሎ ምግብ ብላ ችግር ይቅርብኝ የለውም። እንዴ። ኢምራን መጥተዋል። ኢምራን ቀጥል። አይ አኺ ሞባይሌ ቻርጅ ደርሷል። በታብሌት ነው የገባው። ከታያችሁ ሞክሩ። ከታየ ልሞክረው። እስኪ ሞክረው። ጥራት የለውም ወይስ ከኔ ነው? ታብሌት ስለሆነ ይቅርታ ማለት ነው። ሞባይሌ ሰጥቷል። ኦኬ፣ አይ አሪፍ ነው። ቀጥል። እሺ ይሰማል አይደል? ይሰማል። አሪፍ ነው። ኦኬ፣ ከተሰማ ተመከቱ። እንግዲህ አንቺ ከመጡ በኋላ ስለ አምላኮች ወደ አብርሃም ቤት ከመጡ በኋላ አብርሃም ወይን ጠጅ አዘጋጅ እና ደግሞ እንጀራ ጋገረች። ከዛ ጋገረች። ምን ተመከቱ። እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩውን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይን ፍሪዳ አርዳለሁ አላት። የወይን ፍሪዳ ሶሪ መዝጋ ምን አለ ለሚስቱ አብርሃም ጠላ ጠጅ አላት። መልካሙን ጠጅ አዘጋጂ። ከሳራ ሚስቱን እሺ ጌታዬ እንዳልከኝ አደርጋለሁ አለችው። ዳግመኛም አርጎውን ማሩን እንተዘጋጅና ለእግራቸው መታጠቢያ ውሃ በምንቸር ልታሙቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዱ ለየራሳቸው ሶስት ታላላቅ ዳቦ ታግር ዘንድ አዘዛት። እንግዲህ አምላኮች ምን በለ ታላላቅ ዳቦ እንታያቸው ኋላ ለየራሳቸው ሶስት ታላላቅ ዳቦ ተጋገረላቸው። አምላኮች ሶስት ታላላቅ ዳቦ ለአምላክ ማለት ነው። እሺ እንቀጥል። ስንቀጥል ከዛ በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በድጋም ቀድቶ አቀረበላቸው። እስኪ ጠግቡ ድረስ በሉ ጠጡ። አምላኮች በሉ ጠጡ። አምላክ ምድር ላይ መጣ። ከዛ መልካሙን ጠላ እንጀራና ወጡን ጥሩውን ጠላና መልካሙን ጠጅ አዘጋጂ አላት። መልካሙን ጠጅ አዘጋጂ አላት። ጠጅና ጠላ ይታያል ብዬ አስባለሁ። እንግዲህ ሞባይል ቻርጅ ስለዘጋ ነው። ከዛ ቀጥሎ ምን ተደረገ? ጥግብ እስከሚሉ ፋርገው ጠጡ። ይታያቸዋል እዚህ ጋር። ከዛ በኋላ እግራቸው ታጠቡ። መጀመሪያ እግራቸውን ከታጠቡ በኋላ መጀመሪያ አምላኮች እግራቸውን ታጠቡ። ከዛ እግራቸውን ከታጠቡ በኋላ ምን ተደረገ? ትላልቅ ዳቦ ተጋገራቸው። ለየራሳቸው ሶስት ታላላቅ ዳቦ ጋግር ዘንድ ትልቅ ዳቦ ማለት ነው። ከዛ እሱ አምላክ ተገኘ ነው እንዴ ብሎ በነፃ ያው ኑሮ ተወዷልና ተገኘ ነው እንዴ ብሎ እስከሚጠጉ ድረስ በሉ። በዚህን ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪ ጠግቡ ድረስ በሉ ጠጡ። ጥግብ እስከሚሉ አምላኮች ድረስ በሉ። አብርሃም ቤት ገብተው ወይኑን ጥጥት፣ ጠጁን ጥጥት፣ ጠላውን ጥጥት፣ ከዛ በኋላ ዳቦውን ብልት አደረጉ። እንጀራውንም ወጡንም ብልት አድርገው ያስቀሩት የለም። ከዛ ጠገቡ። እስኪ ጠግቡ። አምላክ ይጠግባል። እንግዲህ ክርስትና አይታችሁታል ብዬ አስባለሁ። ቀጥል ሳላ። ኢምራን ይሰማል? ይሰማል። ኢምራን ይሰማል? ቆመ እንደ ኢምራን አለ። ቀጥል። ይሰማል? ይሰማል። እንዲያነብልኝ ነው እሱ እንዲያነብልኝ ፈልጌ ነው። ኢምራን አለ? አይ እንትን ብለዋል። ፍሪዝ ነው። አይ ማቴዎስ ወንጌል ላይ ማለት ነው። አዎ ማቴዎስ ወንጌል ላይ ምዕራፍ 15 ቁጥር 17 ላይ ማለት ነው። ያው ታላላቅ ደቀ መዛሙርቶቹ እጃቸውን አይታጠቡ ነበር ሲበሉ ማለት ነው። እንዳውም ፈሪሳውያን እኮ ኮምፕሌን አቅርበው ነበር። እንዴ ምን አይነት ሰው ናቸው እነዚህ ሲበሉ እጃቸውን የማይታጠቡት ምናምን ብሎ ማለት ነው ለኢየሱስ ማለት ነው እንትን አድርገው ነበር። እና ኢየሱስ ምን ነበር ያላቸው? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ አዳሪ ይጣላል፣ አትመለከቱም ምን አላቸው። ይሄ ማለት ምንድነው? አንድ ሰው ከበላ የበላው ነገር ደግሞ ማለት ነው ሆዱ ከገባ ማለት ነው የግድ ማለት ነው
የሚያስወግድበት መንገድ አለው። በባላ ይሄ ማለት ምንድነው? አሁን እዚህ ያበሉ ጠጡ ሲል ጊዜ ማለት ነው እነሱ የበሉት የጠጡት ማለት ነው ለተፈጥሮ ማለት ነው የግድ ማለት ነው ተገዳጅ ይሆናሉ ማለት ነው። ይህ ማለት የበሉት የጠጡት ከራሳቸው ላይ ማስወገድ ይገደዳሉ ማለት ነው። ገባለ እና ይሄ ለመናገር ብዬ ነው። ያለከ እንዴት ይደርሳላላ አስተግፍሩላህ ያቄስ እውነቱ ነው እንዴ? እንትና ማነው ስሙ? ገብረ ኪዳን ነው ገብረ ስላሴ የሚባል ሰውዬ አለ። መጠጥ ፈቀደ 2 ይፈቀዳል ያለው ሰውዬ ነበር። አዎ እሱ ሰውዬ ነው ደግሞ የሆነ እኮ አለ ስሙ ረሳሁኝ። አላሁመ ሰሊ አላ ሙሐመድ ማን ነው ይሄ? በቃ በጣም ገብረ ኪዳን ነው። ኖ ስላሴዎች መጥተው በሉ ጠጡ። እንደውም የአብርሃም ከኢትዮጵያኖች ኮፒ ያደረገው ያለው የአብርሃም ከኢትዮጵያ ኮፒ ያደረገው ዘበነ ነው። ዘበነ እሱማ በቃ ከደግላጋ ማለት በጣም ነው ማሽ የሚያደርገው። ሁሌም ቪዲዮ የምታዩት ማለት ነው ከዚህ ደግላጋ በጣም ይሄዳል። እንዳው አንዱ ማን ነው አሁን ቀደም ያዩት ነገር ደግሞ አለ ወላሂ ሆያ ሆዬ ራሱ ማን ነው አመጣጣለሁ ብሎ ማን ነው ሆያ ሆዬን አመጣጥ ኦርቶዶክስ እኮ ነው ሆ ማለት ምን ማለት ነው ብሎ ያ አላህ የሆነ ቤት በተለይ በጣም ሲል ነበረ በቪዲዮ ማለት ነው። እንግዲህ ሰውት ሆያ ሆዬ እንዴት እንደመጣ ትርጉሙን ምናምን አንዳንዴ እኮ ወላሂ ሰው ልጅ እኮ ያብደር እኮ ያ አላህ ያብደር በጣም ነው የሚያብደው። መጽሐፍ ቅዱስ ላይ ማን ነው ሐዋርያ ሥራ ላይ የጳውሎስ ጓደኛ ለጳውሎስ ምናል አንተ ጳውሎስ ወይ በጣም ከማንበብ የተነሳ እኮ አብዳል አለው። ያን ተቃለለ ሳላ ጓደኛው ማለት ነው በጣም ስለምታነብ አብዳል እኮ አለው። እና አንዳንድ ጊዜ እነዚህ በሰው ላይ ይከሰታል። ኢምራን አለ ኢምራን መጣን ኢምራን ኢምራን አለ ሳሚ ሚውት አድርግ ሳሚ ቀጥሉ በቃ ድምፅሽን ቀንስ ላረግ ነው። አስታውሳችሁ ከወንድሞች አስታውሳችሁ ቀስ በል እንጂ አብሽሩ እሺ ቴንኪው ቅድም እያወራን ነበር ከኢምራን ጋር ነው እንዴ? እሺ በቃ እንትና ዛሩ አነግረታው ዛሩ አንተ ልትለኝ የምትፈልገው ነገር አለ? አይ ስለ ኢየሱስ ነው እናወራለን ብዬ ነው እኮ። ችግር የለውም እናውራ። ስለ ኢየሱስ ምንድን ነው የምትለው አንተ? እሺ ቴንኪው። ኢየሱስ ማለት ብቸኛ ፈጣሪ ነው? አዎ ኢየሱስ ብቸኛ ፈጣሪ ነው። ከሱ ሌላ ፈጣሪ የለም? አምላክ የለም? አዎ በሱ ያላመነ አይድንም። እሺ ስለዚህ ማን ነው ኢየሱስ ማለት? ያው ማርያም የወለደችው ነው አለ። ማርያም የወለደችው ነው። ስለዚህ ማርያም ከወለደችው በቀር ሌላ ፈጣሪ የለም ማለት ነው አለ።
እግዚአብሔር አለ ግን የኔ ጥያቄ ግን ኢየሱስ ላይ ብቻ ነው። የኔ ጥያቄ ኢየሱስ ማርያም የወለደችው ኢየሱስ እሱ ላይ ብቻ ነው። እሺ እና ማርያም ከወለደችው ኢየሱስ በቃ ሌላ አምላክ አለ? ማርያም በወለደችው በኢየሱስ ውስጥ እግዚአብሔር አለ። አንድ ላይ ናቸው ሁለቱ ግን እንደ አንድ ስለሚጠሩ ነው ኢየሱስ ብቻ ነው አዳኝ ያልኩህ። እሺ ግን ማርያም ግን የወለደችው ኢየሱስ ብቻ ነው አለ? አብን አልወለደችውም አለ? እግዚአብሔር ስላላት ነው እኮ የወለደችው ማርያም። ገብቶኛል። ግን ማርያም ማርያምን ያዘዛት እግዚአብሔር ደግሞ በኢየሱስ ውስጥ አለ። አብ ግን ማርያም ግን አብን አልወለደችም አይደለ? አብን ሳይሆን ኢየሱስን የወለደችው። የኔ ጥያቄ ደግሞ አብ ወልድ መንፈስ ቅዱስ። እሺ የኔ ጥያቄ ደግሞ ማለት ነው ኢየሱስ ማርያም ከወለደችው ኢየሱስ በቀር ሌላ አምላክ አለ ወይ ነው ጥያቄ። ሌላ አምላክ እግዚአብሔር አለ ኢየሱስ ውጪ ማለት ነው። ኦኬ ስለዚህ ከኢየሱስ ውጪ ማለት ነው ከኢየሱስ ውጪ ሌላ አምላክ ማለት ነው። እግዚአብሔር አለ የኢየሱስ አባት። ኦኬ ስለዚህ ማን ነው ኢየሱስ አምላክ ነው፣ የኢየሱስ አባትም አምላክ ነው አይደለ? እና ዛራ አለሽ እንዴ? ዛራ ይቅርታ ተጠርቼ አንድ ይሄ ወጣ ብዬ ነበር በር ለመክፈት። ችግር የለም ወናችን አብሽሪ። እሺ ምን እያልክ ነበር? እሺ ስለዚህ ማለት ነው እሺ እሷ ተጠርታ ሄዳ ማለት ነው ምናምን ከቆየች ያው እኔ ልወጣ እንድትናገር ብዬ ነው። አሁን መጣለች። ስለዚህ ማን ነው ወገናችን ወገናችን ማን ነው ከኢየሱስ ውጪ ማን ነው ሌላ አምላክ አለ ማለት ነው አይደለ? ነገርኩህ እኮ የኢየሱስ አባት እግዚአብሔር አለ። በኢየሱስ በድንግል ማርያም ውስጥ ከመጸነሱ በፊት እንዲጸነስ ገብቶኛል። አንቺ ገብቶኛል። ስለዚህ ማን ነው ኢየሱስ ብቸኛው አምላክ አይደለም ማለት ነው። ይኸውልህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደል እንደሚለው በመጀመሪያ እኮ እግዚአብሔር ነበር። ስለዚህ እግዚአብሔር አለ ከኢየሱስ በፊት። ስለዚህ ማለት ነው ስለዚህ ከኢየሱስ ብቸኛ አምላክ አይደለም ማለት ነው። ቀደም ያ ብቸኛ አምላክ ነው ስላልሽኝ ነው ወደ ኋላ የተመለስኩት። ስለዚህ ኢየሱስ ብቸኛ አምላክ አይደለም ማለት ነው አይደል? ብቸኛ አምላክ የሆነው ጥቅስ ልስጥህ እንዴት እንደዛ እንደሆነ። ብቸኛው ግን ሲባል ማለት ነው እሺ ብቸኛው ሲባል ማለት ነው ከሱ በቀር ሌላ አምላክ የሌለ ማለት ነው ትርጉሙ። ብቸኛ ሲባል ገባኝ እኮ። አዎ በመጀመሪያ ልክ ነህ፣ እግዚአብሔር ነበር። ግን ከዛ ደግሞ እግዚአብሔር ኢየሱስ ክርስቶስም ብቸኛ አምላክ እንዲሆን ስልጣን ሰጥቶታል። እግዚአብሔር ራሱ ማለት ነው። ኦኬ ብቸኛ አምላክ አድርጎታል ማለት ነው አይደለ? ኢየሱስ አድርጎ አይደለ? ሐዋርያት ሥራ ምዕራፍ 10 ላይ እንዳለው ማለት ነው። ትክክለኛ አይደለ? ስለዚህ ማለት ነው አንድ አብ አለ። እንደዚህ ደግሞ ማለት ነው በአብ አምላክ የሆነ ደግሞ ኢየሱስ አለ ማለት ነው። አብ ኢየሱስ ስትል እኮ እግዚአብሔር እንዳልክ ነው። እግዚአብሔር ስትል ደግሞ ኢየሱስ እንዳልክ ነው። ሲጀመር ለእኛ እንድንረዳው እንጂ እነሱን ለያይተን ማውራት ራሱ እንዲገባን ነው እንጂ እነሱ አንድ ናቸው እነሱ። አቡሳ ቀጥልሽ ቀጥል። ወልድ ኢየሱስ ማለት ነው። ኢየሱስ አብ ነው ብለህ ነው የምታምነው ወይስ እንዴት ነው? ግራ እየገባኝ ስለሆነ
ኢየሱስ አብ ነው ብለሽ ነው የምታምኚው ወገኖች? ማለት ኢየሱስ እኮ ማለት ኢየሱስና እግዚአብሔር አንድ ናቸው። በስላሴ አታምኚ? ለምንድን ነው አብ ነው በስላሴ ታምኚ? ወልድ ነው እያልን የምንለያያቸው? አብ ግን ከስላሴ ምንድነው ከወልድ በፊት ነበር። አብ እግዚአብሔር ነው አይደል እንዴ? ወይም እግዚአብሔር ከኢየሱስ በፊት ነበረ። ከኢየሱስ በፊት እግዚአብሔር አዎ ነበር። እና ከጊዜ በኋላ የመጣ እንዴት አምላክ ነው ብለሽ አንቺ ያድነኛል ምናምን ልትይ? ለዛ ከጊዜ በኋላ ለመጣ ከጊዜ በኋላ ሙሴ ምናምን እንድትል አልፈልግም። እኔ አሁን ስለ ሙሴ ስለማ አታውራ፣ ስለ ኢየሱስ ብቻ ነው እያወራን ያለ ነው። እኔ አሁን ያለሁበት ቦታ ላይ ስራ ቦታ ስለሆንኩኝ ሰልምሴ አለው እየሰማውኝ ነው። እሺ ኤደን እኔ እኮ ማን ነው አሎ እየሰማው ነው ሀቢቤ። እኔ ማን ነው ኤደን? እኔ ማን ነው የጠየቅኩሽ? የበለጠ ያሽኝን ነገር እንደተረዳሁት እንደሆነ እንድትነግሪኝ ብዬ ነው። አሁን ለምሳሌ አንቺ ቀደም እንድናሽው እኛ እኮ ኢየሱስ እንልኮ አብም ያው አንድ ናቸው ይካተቱበታል። እነሱ ማነጣጠል አንችልም አልሽ። ይህ ማለት አሁን አንቺ እንደንግግርሽ ከሆነ ማለት እንደንግግርሽ ከሆነ ማርያም የወለደችው አብንም ወለደ። እንደዚህ ቆይ ማርያም አብንም ወለደች። እንደዛ አይደለም። ኢየሱስ እኮ ይሄንን ስልጣን በራሱ ፈልጎት ያገኘው ነገር አይደለም እኮ። አብ ነው የሰጠው አይደለም? አብ ነው አምላክ ያደረገው። አብ ነው አምላክ ያደረገው። አምላክነቱም ማን ነው? አብ አባቱ ማን ነው? ሰጠው። ያው ምን አደረገው? ቀባውና አምላክ አደረገው። በፊት አምላክ አይደለም። ከተወለደ በኋላ እንወያያለን። ማን ነው ያው ከአንቺ ጋር ባለስማማም ግን ያው ሲጀመር መጽሐፍ ቅዱስ ላይ ያለውን ነገር ሳንጨምር ሳንቀንስ ነው የምንነጋገረው። ተበርታ ግን እንዲሁ ማስረዳት ያለበት አይ ኖርማል እኔ በጣም ያሳቀኝ ፓርት ምንድነው
ከኢየሱስ በፊት እግዚአብሔር ነበር እና እግዚአብሔር ነው አምላክ ያደረገው ወልድ ስትል ግራ ስለገባኝ ነው። ማለት እስቲ ክሊር አድርጊ ምን ለማለት ነው? ሳላ ቢያንስ እኮ አንድ ሴብ እኮ ማለት ነው አንድ ሴብ ወደፊት እኮ ሄዳለች ታውቃለህ። ሳላ አቡ ሳላ አንድ ሴብ ወደፊት ሄዳለች። እንደ ብትል ማለት ነው ሌሎቹ ማለት ነው ኢየሱስ ማለት ነው ዓለም ሳይፈጠርም በፊት ማለት ነው አምላክ ነበር ብሎ ማለት ነው ከገባ የሆነ የሚያመጡት ትክክል ያልሆነ ጥቅስ ያመጣሉ። ገባ አምላክ ነበረ ምን ኢየሱስ አምላክ ሳይፈጠር በፊት ቢያንስ አሁን እሷ ምን አለች? አይ ሳይወለድ በፊትማ አምላክ አልነበረም። ከተወለደ በኋላ ማለት ነው አባቱ አብ ማለት ነው አምላክነቱ ሰጠውና አምላክ አደረገው ነው ያለችው። ቢያንስ ማለት ነው አንድ ስብ ወደኋላ መጣለች። ገባለ ኢየሱስ ሳይፈጠር በፊት አምላክ ነው የሚለው ማለት ነው አታምንበትም ማለት ነው። ከተወለደ በኋላ አምላክ የሆነው ነው የምትለው። አሁን የኛ ድርሻ ደግሞ ማለት ነው ሰበብ ለመሆን አላህ ያድርገን። እሺ ደግሞ ጥያቄ አለኝ። ይሰማል። ዛራ ይሰማል ድምጼ? ይሰማል። ያንቺ ይሰማል? እሺ የሚሰማ ከሆነ እሺ። እና ጥያቄ ምንድን መሰለሽ ዮሐንስ 10:31 ላይ ምን ይላል መሰለሽ? እስኪ ክፈችው ምን ይላል? ያለው ጥቅስ ለዚህ ነገር በቂ ነው። ምክንያቱም አይደለ አምላክ በነጠላ ነው አማልክት አይደለም እኮ ሌሎችም አማልክት ኢየሱስ ይለያል። አምላክ ማለት እኮ አማልክት ማለት እኮ የአምላክ ብዙ ቁጥር ነው። ይኸውልሽ ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ለምንድን ነው ኢየሱስ ጌታ መሆኑ የሚመሰከርለት? ለምንድን ነው እንደዚህ ያለው? ምክንያቱም ለአዲስ ኪዳን ጌታቸው ወይም ደግሞ አለቃቸው እሱ ስለነበረ አስተማሪያቸው አለቃቸው እሱ ስለነበረ ማለት ነው። በአዲስ ኪዳን እሱ ስለሆነ መምህራቸው አንድ ነው እያለ ይናገራል። ግልጽ ነው። አምላክ ግን አንድ ነው። በአምላክና በሰው መካከል የሆነው አንድ አለ፣ እሱም ክርስቶስ የሆነው ክርስቶስ ኢየሱስ ነው እያለ ይገልጻል። ነገር ግን ይሄ ጌትነቱ የምንድነው ከተባለ ጌትነቱ የሹመት ነው። የቱ ጋር ካልሽኝ የሐዋርያት ሥራ ምዕራፍ 3 የሹመት ጌታ አሁን እዚህ ጋር የሹመት መሆኑ እኮ ጌትነቱ የሹመት መሆኑ የኢየሱስ ክርስቶስ ጌትነት በአፍህ ብትመሰክር በልብህ ብታምን። ልብ ውስጥ እኮ ነው ያስቀመጠው በልባችን እንድናምነው ኢየሱስ ክርስቶስን። እና የሹመት ከሆነ በልባችን እንዴት እናምነዋለን? የሹመት ከሆነ በልብሽ ነው እንጂ በምንሽ ታምኛለሽ? አሁን ለምሳሌ አንድ አካል ነብይ ለመሆኑ ነብይነቱን በልብሽ ነው ልታምኝ የምትችይው እንጂ ዝም ብሎ አምናለሁ ብቻ ባፍሽ ታያለሽ እንዴ? ባፍሽ ከሆነ እኮ መናፍቅ ነው የምትባዩ እንጂ በልብሽ ነው የምታምኚው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን ትድናለህ እኮ ነው ያለው። እሱ መዳኛ ስለሆነ አይደል እንዴ ታዲያ ትድናለህ ያለው? አዳኝ ሲባል ከምን አንጻር ነው ብለሽ ነው መጠየቅ ያለብሽ። በመጀመሪያ ማመን የሚባለው ነገር ማመን ሁሉንም ለምን አንቺ ሌላ አንጻር ለምሳሌ ነብይ ሲሆኑ ነብይ ብለሽ ታምኛለሽ። አማልክት ሲሆኑ ተሹመው እንደሆነ የእግዚአብሔር ቃል ስለመጣላቸው አማልክት ብለሽ ታምኛለሽ። ገብቶሻል? ጌታ ሲባሉም እንደዚሁ ጌታ ተደርገው እንደሆነ ታምኛለሽ። ገብቶሻል? ምክንያቱም ይሄን መረጃ አለው ለሁሉ
ከፈለሽ ለምን አንቺ እንደዛ ታምኛለሽ? የተጻፈውን ነገር ነው ማመን ያለብሽ። በራስሽ እኮ በራስሽ አሁን ከተጻፈው ውጪ ማመን የለብሽም። የታለ ከተጻፈው ውጪ ነው የተናገርኩት? ለምሳሌ ያልተጻፈው የኔ ያልኩሽ ነገር ካለ ንገሪኝ እኮ። ማመን ያለብሽ እንዴ ኢየሱስ ጌታ እንደሆነ እኮ ጌትነቱ ምንድነው ነው ጥያቄ? አዎ ጌትነቱ የሹመት ነው አልሽ አይደል? እንዴ አንቺ እናቱ አንድ ጥያቄ እኮ ሌሎች የሹመት ከሆነ ደግሞ እዚህ ላይ ያበቃለታል። የሹመት ከሆነ ጌትነቱ እዚህ ላይ ያበቃል እኮ። የሹመት ነው ለምትዩ ሌሎችም ለሹመት እዛ ጋር እኮ ማለት እኔ አሁን የተጻፈው ጌታ እንደሆነ እንጂ የሹመት እንደሆነ ከሆነ ደግሞ የሹመት ነው የሚል ይኖራል መጽሐፍ ቅዱስ ላይ እኮ። አዎ ልስጥሽ ለሱ መረጃ። ቆይ አንዴ ሳሚ አንዴ ለሱ መረጃ ልስጥሽ። ልጠይቃት ብዬ እኮ ነው። ቆይ የተጻፈውን ታምናለች ብዬ እኮ ነው። የተጻፈውን ካመነች አያከራክርም ብዬ ነው። እሺ ወንድሜ አንዴ እንትን የማን ነው እኔ እኮ የተጻፈው ግን የሐዋርያት ሥራ እኮ ልስጥሽ የሹመት እንደሆነ የሱ ጌትነት የሹመት እንደሆነ የሐዋርያት ሥራ ምዕራፍ 2 ከቁጥር 36 ክፈች። ምዕራፍ 2 ከቁጥር 26 የሐዋርያት ሥራ ላይ ክፈች። የሹመት እንደሆነ የኢየሱስ ጌትነት ልስጥሽ። የሐዋርያት ሥራ ምዕራፍ 2 ከቁጥር 36 ወጣች። በነገራችን ላይ አዳኝስ የተባለው ከምን አንጻር ነው ሲባል ኢየሱስ ሲያድን ነበረ። እንዴት ነው የሚያድነው ከተባለ መጀመሪያ የሚያድን ነገር ይዞ መጥቷል። የእግዚአብሔር ቃል አንድ ሰው ሲቀበል ምን ይሆናል? ይድናል በዛ ነገር ማለት ነው። የእግዚአብሔርን ባይብልን ሲቀበል ወይም ሲቀጥ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት አንተም እንደላከኝ አመኑ ይላል። ስለዚህ ያንን ነገር ተቀብሎ ሲያምን አንድ ሰው ይድናል። ይሄ መጀመሪያው ነው። ሁለተኛው ደግሞ እሱ ይፈውስ ነበረ። ግልጽ ነው። ያድን ነበረ ሰዎችን ማለት ነው። ለምንድን ነው ከተባለ ያን ደግሞ ተሰጥቶት ነው። ተአምር እንዳደርግ ተሰጥቶት ነው። እግዚአብሔር ምንድን ነው የሚለው? ማነው ባይብል ላይ ምንድን ነው የሚለው? ከዚህም ሰው ዘር እግዚአብሔር እንደ ተስፋ ቃል ኢየሱስ ክርስቶስን አመጣ ይላል። ወደ እስራኤል ልጆች መልእክተኛ አድርጎ ሲልክ አምላካችን አላህ ሱብሓነሁ ወተዓላ ተአምር ይዞ ነው የመጣው። ወደ እናንተ በተአምር መጣሁላችሁ ነው የሚለው። እንደገና ደግሞ በድንቆች ተአምራቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። እግዚአብሔር የሰጠውን ተአምር ይዞ ሲያስተጋባ የነበረ ወይም ሲሰራ የነበረ ነው። ተአምር ስለሚያደርግ ነው አዳኝ የተባለው ወይም ደግሞ የሚያድነው ያንን ነው እንጂ ይሄ ድህነት የሚባለው ከገሃነም እሳት ምናምን ስለሚያድን አይደለም። በተጨማሪ ደግሞ ኢየሱስ ራሱ ይድናል። የቱ ጋር ካላችሁን ምንድን ብሎ ነው ሲለምን የነበረው ከተባለ አሁን ነፍሴ ታውካለች አለ። ነፍሱ ይታወክ ነበር፣ ይደነግጥ ይፈራ ነበር እና አሁን ነፍሴ ታውካለች ምን ስላለሁ አባቶይ ከዚህች ሰዓት አድነኝ እያለ ይለምን ነበር፣ ፈጣሪው እንዲያድነው ማለት ነው። ስለዚህ አዳኝ የሚለምን ከሆነ ራሱን ማዳን ሳይችል እናንተ ያድነናል የምትሉ ከሆነ አስቸጋሪ ነው የሚሆነው። ኢየሱስ አምላክነቱ የሹመት ነው፣ እንደዚሁም ደግሞ ጌትነቱ የሹመት ነው። ልክ ሌሎቹ ተሾመው እንደተሰጣቸው ማለት ጌትነቱ የቱ ጋር ነው የተሾመው? የሐዋርያት ሥራ ላይ። እንደዚሁም ደግሞ ሌሎች አማልክት የተባሉበት አለ ወይ ከተባለ አዎ ዮሐንስ 10:31 ላይ ይላል እንደዛ ማለት ነው። ራሱ የእግዚአብሔር ቃል የመጣላቸው አማልክት ካላችሁ እኔ የእግዚአብሔር ልጅ ነኝ ስላልኩ አብ የቀደሰውን ወደ ዓለምም የላከውን ልትገሉ ትፈልጋላችሁ ነው ይላል። እግዚአብሔር ሙሴን በእንትና ላይ አምላክ አድርጎታል፣ በፍርዓውን ላይ ማለት ነው። ስለዚህ ይሄ የሹመት አምላክነት ሊሰጠው ይችላል የእግዚአብሔር ቃል ስለመጣለት ማለት ነው። አሁን ከእግዚአብሔር የመጣልኝን ቃል ሰምቼ የምነግራችሁ ሰው ነኝ ነው ያለው። ስለዚህ የእግዚአብሔር ቃል ስለሚመጣለት አማልክት ሊባል ይችላል፣ ሌሎች እንደ አማልክት እንደተባሉ። ነገር ግን የዓለማቱ ጌታ ወይም ደግሞ ሰማያትና ምድርን የፈጠረው አምላክ ወይም ጌታ ነው ወይ ከተባለ ነው አይደለም ነው ዋናው ነጥብ። የከፈች ቤትሽ እሺ እንትና ዛህራ ቅድም ሳሚ ቀጥል
አይ ቀጥላ እኔ ዛራ እዛ ጋር ቆመችኝ እንጂ ልጅቷ የተጻፈውን ብቻ ነው የምናምነው አለች። የተጻፈውማ ከሆነ እኮ መጽሐፍ ቅዱስ ውስጥ ሰው እንደሆነ አምላክ እንዳልሆነ ነብይ እንደሆነ ሁሉ ተጽፏል። እንደተጻፈማ ቢወስድ እኮ ማንም አይከረከርም ነበር። የተጻፈውን ብቻ ነው የምንወስደው፣ ስለዚህ አንጨምርበትም አለች። እንደዛ ስል እኔ እኔ ሳሚ አውቄ ነው ጫን አላትም ብዬ ነው። እኔ ራሱ ማን ነው በቃ በሶፍት መንገድ እየኩላት ነው። በጣም ግርብ ሆነ መንገድ ለምሳሌ ማን ነው ምስኪን ነች ወላሂ ላዚም። ለምን ሲባል ዛራ ካልሰማሽ ማን ነው እሷ ምን ብላ ታረጅ ተምታምነው ኢየሱስ ከመወለዱ በፊት አምላክ አይደለም። ኢየሱስ አምላክነቱ ከተወለደ በኋላ ነው። አምላክ አባቱን አምላክ ያደረገው እንዳውም ቀድሞ ነው ራሱ ምታት እሷ ከየትኛው ቸርች ነች ብሎኝ ስጠይቅ ነበር። እና አሁን ምን ያሳያል ሰው በቃ ምንም መጽሐፍ ቅዱስ ራሱ የተነገራት እንጂ ብዙ አታውቅም። ስለዚህ ነው ቀስ ብለን እንደዚህ አይነት ሰዎችም አሉ ምስኪኖችን ቀስ ብለን ይዘናቸው ያው እንትን ነገር ለዛ ነው እኔም በቃ አውቄ ላሻልኩት ጫን ማለት አልፈለኩም። የተጻፈው የምታምነው ከሆነ ልጅቷ እኮ ቀጥታ የተጻፈውንማ የምታምነው ከሆነ ማሻአላህ ናት። የተጻፈው ሁላ መጽሐፍ ቅዱስ ውስጥ